የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የሰላም ዕቅድ ማጽደቁ ሲነገር የዚያ ዕቅድ ውስጥ ሚስጥሩ ደግሞ አሜሪካና እስራኤል ወደፊት የጋዛ ሰርጥን እንዲቆጣጠሩ ተመቻችቶ የተሰላ ቀመር ነው በሚል ውስጥ ወይራው እየተነገረበት ነው። ሐማስ በበኩሉ ለጋዛ ሰርጥ የተወሰነውን ውሳኔ የዓለም አቀፉ ኃይል ይሰፍር ዘንድ የታቀደውን ውሳኔ ራሱ የጦርነት አካል ይሆናል ሲል ውድቅ አድርጎታል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በትናንትናው ጉባኤው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የጋዛ ሰርጥ የሰላም ዕቅድ ማጽደቁ ሲነገር በዚያ የሰላም ዕቅድ መሰረትም በጋዛ ሰርጥ የዓለም አቀፍ ኃይል ይሰፍራል ማለት ነው። ያ ማለት ደግሞ የወደፊቷን ፍልስጤምን እንደ ሀገር ለመመስረት ጥርጊያውን የሚያደላድል መሆኑን የሚመነዝሩ የመኖራቸውን ያህል በአንጻሩ ደግሞ የለም የሚሉ መኖራቸውም ነው የተገለጠው። የለም ሚስጥሩ ሌላ ነው። የጋዛ ሰርጥን ምድር አሜሪካና እስራኤል መቆጣጠር የሚያስችላቸው ስሌት ነው የተቀመረው የሚሉትም ብዙዎች ናቸው። ትራምፕ ያቀረቡት የሰላም ዕቅድ 13 የድጋፍ ድምፅ ሲሰጥበት ሩሲያና ቻይና ደግሞ ድምፅ ታቅቦ ሆነዋል። እንደ ትራምፕ እምነት ደግሞ ያቀረቡት ረቂቅ የጋዛ ሰርጥ የሰላም ዕቅድ እንኳን ስለዚያ ስፍራ ቀርቶ በመላው ዓለምም ሰላምን ማስፈን የሚችል ነው። ትራምፕ አሉ በማህበራዊ ብዙሃን ገጻቸው ባጋሩት መልእክታቸውም ይሄ ውሳኔ በእኔ የሚመራ የሰላም ቦርድ መቋቋሙን አስረጋጭ ነው ብለዋል። ትራምፕ አክለውም የአሁኑ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ በታሪኩ ትልቁና ገንቢው ውሳኔው ነው ሲሉም ገልጠው አሳይተዋል። በተባበሩት መንግስታት ድርጅት የአሜሪካው አምባሳደር ማይክ ዋልትዝ በበኩላቸው ከድምፅ አሰጣጡ ስርዓት በኋላ ባደረጉት ንግግር የዛሬው ውሳኔ እስራኤልን ከዚህ በኋላ ጸጥታዋ ተጠብቆ እንድትኖር የሚያደርጋት ነው ሲሉ አስታውቀዋል። ይሁንና በዚያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከጋዛ ሰርጥ አስተዳደር ኃላፊነት በአንዱም ያልተካተተው ሐማስ በበኩሉ ባወጣው መግለጫው ውሳኔው ፈጽሞ የፍልስጤማኑን ምኞት ያላካተተና የፖለቲካዊ የሰብአዊና የመብት ጉዳዮችን ያላየ ሲሉ ውድቅ ማድረጉም ነው የተገለጠው። ይህ አሁኑ የሰላም ዕቅድ ታዲያ የዓለም አቀፍ የጸጥታና መረጋጋት ኃይል በጋዛ ሰርጥ ይሰፍር ዘንድ የሚያስችል በተለይም እስራኤል፣ ግብፅና አዲስ የሰለጠነው የፍልስጤም ፖሊስ ኃይል የድንበር አካባቢዎችን ጸጥታና ሰላም የሚያስከብርና የጋዛ ሰርጥን ከወታደራዊ እንቅስቃሴ ነጻ ቀጠና የሚያደርግ መሆኑ ተነግሮለታል። በትራምፕ እንደሚመራ የተነገረለት የሰላም ቦርድ የሽግግር አስተዳደርን በጋዛ ሰርጥ የሚያቋቁም ሲሆን እስከ የአውሮፓውያኑ 2027 መጨረሻ የሚቀጥል መሆኑም የተገለጠው። ይሁንና የውሳኔው ጭብጥ ስለ ወደፊቷ የፍልስጤም መንግስትና ሀገርነት የሰጠው ፍንጭ የለም ነው የሚባለው። እስራኤል የተወሰነውንም ውሳኔ ቢሆን በጥንቃቄ እንደምትመለከተውና የፍልስጤምን እንደ ሀገር መመስረት ጉዳይ የማትቀበለው መሆኑን በአጽንኦት እየገለጠች ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እንደሚያሳየው ከዚህ በኋላ በጋዛ ሰርጥ የሰብአዊ እርዳታ በተገቢው ይቀርባል። እርዳታው የሚቀርበው ከተባለ ደግሞ በተባበሩት መንግስታት ድርጅት በዓለም አቀፉ ቀይ መስቀልና በቀይ ጨረቃ መሆኑም የተገለጠው። በተባበሩት መንግስታት ድርጅት የእስራኤሉ አምባሳደር ዳኒ ዳኖን ከውሳኔው መጽደቅ በኋላ ባደረጉት ንግግር በጸጥታው ምክር ቤት የተሰጠው ድምፅና ውሳኔ ከዚህ በኋላ ሐማስ በእስራኤል ጸጥታና ሰላም ላይ ደንቃራና ስጋት እንዳይጋርጥ ያደርገዋል ነው ያሉት። በጸጥታው ምክር ቤት ቋሚ አባሏና ድምፅን በድምፅ የመሻር መብት ወይም ቬቶ ፓወር ባለቤቷ ሀገር ሩሲያ በበኩሏ የአሜሪካ የሰላም ዕቅድ የፍልስጤምን እንደ ሀገር መመስረት ፈጽሞ የሚያሳይ አይደለም፣ በቂና ተስፋ የሚሰጥ ነገር የለውም ስትል ያቀረበችው ረቂቅ እንዳለም አይዘነጋም። አሜሪካ ለጋዛ ሰርጥ ያቀረበችው የሰላም ዕቅድ በበርካታ የአረብና የሙስሊም ሀገራት ዘንድ ተቀባይነት ማግኘቱ ሲገለጥ የዚያን የአሜሪካን የሰላም ዕቅድ ከደገፉት የአረብና የሙስሊም ሀገራት ደግሞ ኳታር፣ ግብፅ፣ የተባበሩት አረብ ኤምሬት፣ ሳውዲ አረቢያና ኢንዶኔዥያ፣ ፓኪስታን፣ ዮርዳኖስና ቱርክ ይገኙባቸዋል። እነዚህ ሀገራት ደግሞ በአሜሪካ የቀረበውን የጋዛ ሰርጥ የሰላም ዕቅድ ቢደግፉ ምን ያስደንቃል ሲሉ የተሳለቁባቸው ስፍር ቁጥር የላቸውም። እንዴት ቢሉ ደግሞ ሀገራቱ ከግብፅ እስከ ሳውዲ አረቢያ ያሉቱ ከአሜሪካ የገዘፈ ጥቅምና ትርፍ የሚዘንብላቸው ሀገራት ናቸውና ነው። እንደ አብነት እንኳን ዛሬ ሳውዲ አረቢያ በአልጋ ወራሿ ልዑል መሐመድ ቢን ሰልማን የዋይት ሃውስ ጉብኝት ማድረጓና የኤፍ-35 የጦር ጀቶችን ግዢ ይሁንታ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ማግኘታቸው ታውቋል። አሁን ታዲያ ትራምፕ ለጋዛ ሰርጥ ያሻቸውን አይነት ዕቅድ ቢያቀርቡ የሚገደው ሰውና ሀገር ይኖር ይሆን ሲሉ የተሳለቁት ብዙዎች ናቸው። ለገቢህ ተንገብገብ ይሏል አበው። ይህ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትራምፕ ያቀረቡትን የጋዛ ሰርጥ የሰላም ዕቅድ ሲያጸድቀው ትርጉም ሌላም ሳይሆን አሜሪካና እስራኤልን የጋዛ ሰርጥ ወደፊት ለመቆጣጠር አረንጓዴ መብራት የሚያሳይ ሆኗል ነው የተባለው። በዚያ የጋዛ ሰርጥ ይሰፍራል የሚባለው ዓለም አቀፍ ኃይል ደግሞ የሚውጣጣው በአመዛኙ ከሙስሊም ሀገራት ሲሆን የጸጥታ ኃይሉ በጋዛ ሰርጥ
የሰላም ማስከበር ተልእኮ ብቻም ሳይሆን የተጣለበት ከባድ ኃላፊነት ነው ያለው። ያውም በጋዛ ሰርጥ ያሉትን ታጣቂ ኃይሎች ትጥቅ የማስፈታት የገዘፈ ግዴታም ተጥሎበታል። ጉዳዩ ገና አሁን አገኘኸኝ ይሉትን መሆኑ ነው። የዚያ የትራምፕ የሰላም እቅድ ታዲያ በእውነት ላይ የተመሰረተ ከሆነ መጨረሻው የፍልስጤምን እንደ ሀገር መመስረት የሚያጸናም እንደሆነ ይነገርለታል። ይሄ ደግሞ ሚስት ወለደች ወይ ቢለው ማንኑ እንዳድርጋ ይሉትን ካልሆነ በስተቀር ትራምፕ ከዚያ ካቀረቡት የጋዛ ሰርጥ የሰላም እቅድ መጽደቅ በኋላ ባጋሩት የማህበራዊ መገናኛ ብዙሃን ገጻቸው መላው ዓለም ደስ ይበለው፣ ይኸው እኔ ባቀረብኩት የጋዛ ሰርጥ የሰላም እቅድ ላይ በደስታ ውሳኔውን አጽድቆታል። ዓለም ከዚህ በኋላ በእኔ የሚመራ የጋዛ ሰርጥ የሰላም ቦርድ እንዳለ ይወቅ ነው ያሉት። ሩሲያና ቻይናን በልባቸው መነጽር የጎሪጥ የሚመለከቱ ይመስል ከንፈራቸውን ሸርመም አድርገው ሲናገሩ ይህንን በእኔ የቀረበውን የጋዛ ሰርጥ የሰላም እቅድ በማጽደቁ ሂደትም በዓለም ላይ ሀያላን መንግስታትና መሪዎች ተካተውበታል ሲሉ ደግመውና ደጋግመው በውሳኔው ድምፀ ታቅቦ የሆኑት ቻይናና ሩሲያን በጸጥታው ምክር ቤት ምንም ሚና እንደሌላቸው አሳይተውባቸዋል። አሜሪካና አጋር አባሮቿ የአረብና የሙስሊም መንግስታቱ በትራምፕ የቀረበውን የጋዛ ሰርጥ የሰላም እቅድ በጸጥታው ምክር ቤት ፊት መደገፋቸውና ውሳኔው መጽደቁ ሲነገር ለጋዛ ሰርጥ ወይም ለፍልስጤም ነጻ ሀገርነትና ነጻ መንግስት መመስረት እታገላለሁ የሚለው ሐማስና ሌሎች ተዋጊ ኃይሎች በበኩላቸው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ውድቅ አድርገው በሰጡት መግለጫቸው ተከታዩን ያሉት ኢንተርናሽናል ፎርስ ቢከም ፓርቲ ቱ ኮንፍሊክት ነው ያለው። ሐማስ በዝርዝር መግለጫው ሲቀጥልም በጋዛ ሰርጥ የፍልስጤማውያን ጉዳይ ባለቤቶቹ ቀርተው የውጭ ኃይሎች ገብተው የሚሰሩት ስራ ለፍልስጤማውያኑ የሚበጅ አይሆንም፣ ይልቁንም ውሳኔው ለወራሪዎቹ ኃይሎች ጥቅም ያጋደለ ነውና ተቀባይነት አይኖረውም ነው ያለው። ሐማስ በመግለጫው ቀድሞው ነገር ፈጽሞ ትጥቅ መፍታት የሚባል ነገር አይታሰብም፣ እስራኤልም የመውጋቱ ነገር የሚያቅማማበትና ወዲህም በጋዛ ሰርጥ ይሰፍራል የተባለውና በአመዛኙ ከሙስሊም ሀገራት የተውጣጣውን ኃይል እንደማይቀበለው ነው ያስታወቀው። አሁን በጋዛ ሰርጥ የሚሰፍረው ዓለም አቀፍ ኃይልስ በአመዛኙ ከሙስሊም ሀገራት መውጣጣቱ ወዲህስ የተባበሩት መንግስታት ድርጅት ጉዳዩን በባለቤትነት የሚመራው ከሆነ የአሜሪካው ፕሬዚደንት ዶናልድ ትራምፕ በጋዛ ሰርጥ የሚቋቋመውን የሰላም ቦርድ ይሉት ኃይል እርሳቸው የመምራታቸው ነገር ትርጉሙ ምንድን ነው ሲሉ ጥያቄ የሆነባቸው ብዙዎች ናቸው። ሐማስ በዚያ በጋዛ ሰርጥ ይሰፍራል የተባለውን ዓለም አቀፍ የጸጥታ ኃይል ተቃውሟል። ምናልባትም ሊወጋውም እንደሚችል እየተነገረ ነው። ወዲህ ግን በዚያ ይሰፍራል የተባለው ዓለም አቀፍ ኃይል በትራምፕ የሚመራና እንደነ ቱርክ፣ ግብፅና ሳውዲ አረቢያን ወዲያም የተባበሩት አረብ እምረትና ኢንዶኔዥያን መሰሎቹን ማካተቱ ሌላ ጉዳይ ሆኖ ሐማስ ከዚያ የዓለም አቀፉ የጋዛ ሰርጥ የጸጥታ አስከባሪ ኃይል ጋር ምላጭ ሳሳቢ ሆነ ጉዳዩ ውስጡን ለቄስና ሊያም ያወቀን ጨነቀው ይሉትን ነው። በአሜሪካ የተሰራው ወይም የተዘረጋው ጥልፍልፍ አሽክላና ወጥመድ የተባለለት ጉዳይን በተገቢው ለቃኘው ሁሉ ሌላም ሳይሆን በወዳጅ ሀገራቱና መንግስታቱ መካከል ጠላትነትን የሚጋርጥ መሆኑን ገልጠው የሚያስነብቡት የትየለሌ ሆነዋል። እናውቃለን ብንናገር እናልቃለን ይሉትን ትንታኔ ዘገባውን ስናዘጋጅ በዋቢነት ዘኒው አረብን፣ ፎክስ ኒውስን፣ ሞንዶይስን፣ ኢኮኖሚክ ታይምስን፣ ታይምስ ኦፍ እስራኤልን፣ ጀሩዛሌም ፖስትን፣ ዋሽንግተን ፖስትን፣ አሶሺየትድ ፕሬስና አዣንስ ፍራንስ ፕሬስን ተጠቅመናል።